የተንዛዛ አሰራር የሰነዶች መጥፋትና ረጃጅም ሰልፍ ለዘመናት የአገልግሎት ዘርፉ መገለጫ ሆኖ ቆይቷል። ይህም ለብልሹ አሰራር የተመቸ ሆኖ ዜጎችን ለእንግልት በመዳረግ የቅሬታ ምንጭም ነበር። ስርዓቱን የጠበቀው ረፋም አይደለም። በተለያየ መንገድ ከአንተ ፊትና ከአንተ ኋላ የሚመጡ ሰዎች ይስተናገዳሉ። ምን ይላሉ? ረጅም ሰልፎችም አሉ፣ ረጅም ቆይታዎችም አሉ። ብዙም እንትን የለውም። ያው መንገላታት አለ። እስከ 2 ወር 1 ወር ግፋቢል እንደዛ ይቆያል። ሄደህም ደግሞ ጥሩ እንትን አታገኝም። ያው ለማነጋገር ራሱ ብዙም ፍቃደኛ አይሆኑም ማለት ነው። ሀብቶም ተክሉ ደግሞ የንግድ ፍቃድ በማሳደስ ሂደት የዚሁ ችግር አጋጥሞት አሁን ላይ በመሶብ አንድ ማዕከል አገልግሎት ችግሩ እንደተፈታለት ይናገራል። ተደጋጋሚ ቴክስቶች ይህንን ንግድ ፍቃድ ማደስ አትችሉም የሚል ነበረ። ከዛ ፒያሳ አካባቢ ንግድ ቢሮ ሄደን 2-3 ሊመልሱልን አልቻሉም። ከዛ እኔም ተስፋ ቆርጬ ነበር። ሰነዶች ተመለሱ። ሰነዶችም ያው ይሄ ቀኑ ያየህበት ነው፣ ለዛው ማህተብ አድርገው አስተካከሉልን። የተወሰነ ግን ቃሉ ጉባኤ የምንይዝበት ቀንና እንትኑ ስለሚስት ከኋላ ያለው ማየት ብቻ ነበር የሚጠበቅባቸው። ዛሬ ግን መጥቼ ከኋላ ያለውን አሳየኋት። አለቃው ጋር ደወለች። አዎ ከኋላ ያለው ነው አላት። በቃ በሱ ተስተካክሎ በ3 ደቂቃ ውስጥ ቴሌብር እዛው ከፍለን አሁን እየወጣን እያለ ነው። አንተ ያገኘህ ልክ እንደ ሀብቶም ሁሉ በርካቶች ዛሬ ላይ በመሶብ አንድ ማዕከል አገልግሎት ጉዳያቸው በደቂቃ ያልቃል። እንግልት አልባ አገልግሎትም ያገኛሉ። የውክልና ለመውሰድ ነበረ አባቴ ለኔ ውክልና ለመስጠት ነው እዚህ የተገኘሁት። የተለያየ ቦታ ጋር ሄጄ ነበረ። አሁን ደግሞ በዚህኛው ቦታ ላይ እዛ ኔትወርክ የተለያዩ ነገሮች ጭንቅንቅ አለ በሚባልበት ሰዓት ላይ ወደዚህ ወደ መሶብ መጥቻለሁ። አሁን ከመጣሁኝ ወደ 1-15 ደቂቃ ምናምን ነገር ይሆናል። ጨርሼ አገልግሎት ጨርሼ ወደ ጉዳይ እንቀሳቀስ እየተዘጋጀው ሳለሁ መታወቂያን ለማሳደስ የመጣሁት እና አሳድሼ ጨረስኩ። አሁን እግዚአብሔር ይመስገን እኔ በጣም ለራሴ ይቅርናውን ሄጄ ለሌላው ሁሉ እንትን እምል ነው የሚመስለኝ ማለት ነው። ለራሴ ደስተኛ ነኝ። አሁን ራሱ ስንመጣ እኮ ስንት ሰዓት ያልቅልን ነው እየተዛቀቀ ነበር የመጣ ነው። በዚህ ሰዓት አለቀ ሲባል ለማመን ሁሉ ይከብደናል። ይሄ ነገር መስፋፋት አለበት ሁሉም ቦታ። በዚህ ሁኔታ ከቀጠለ በጣም አሪፍ ነው። ዜጎች ቀልጣፋ አገልግሎትን እንዲያገኙ መሶብ አንድ ማዕከል አገልግሎት ተተግብሯል። ዜጎች በነጻነት አገልግሎት የሚያገኙበትና ያለ እንግልት የሚስተናገዱበት ቦታም ሆኗል። እንግልትና ቅሬታም በመሶብ አንድ ማዕከል አገልግሎት መተግበር ታሪክ ሆኗል። መልካም አስተዳደርና የህዝቡ አገልግሎት እዚህ በመሶብ ላይ እውነት መሆኑን መንግስታችን የሚፈልገው ነገሮችን ህዝባችን መግሏላት የለበትም። ከስተመር መጥቶ በመጣበትን ዓላማ በዛ በተቀመጠው ሰዓት ውስጥ አግኝቶ መሄድ አለበት የሚለውን ነገር እውነተኛ ነገር መሆኑን እዚህ አረጋግጫለሁ። ተገልጋዩ በአግባቡ መጥቶ የመንግስትን አገልግሎት እንዲወስድ ለማስቻል ነው። መጥቶ በትክክል መብቱን ኤክሰርሳይዝ ያድርግ፣ አገልግሎቶቹን ይውሰድ፣ ያረጋግጥ። ይሄና በደንብ ተገልጋይ ወደ ማዕከላቱ በመሄድ ያለምንም ስጋትና ሰቀቀን የመንግስትን አገልግሎት በሚመጥነው ልክ እንዲወስድ ነው መልእክት ማስተላለፈው። የመንግስት አገልግሎቶችን ማዘመንና ብልሹ አሰራሮችን መስበር ዋነኛ ትኩረቱ ያደረገው መሶብ አንድ ማዕከል አገልግሎት በአገልግሎት አሰጣጡ ዘርፍ ይስተዋሉ የነበሩ ሌብነትና ብልሹ አሰራሮችን በከፍተኛ ደረጃ እየቀረፈ ይገኛል። ግልጽ የሆነ የአሰራር ስርዓት በመዘርጋት ነገኑን አስቀርቷል። በዚሁ ከቀጠለ ቶታሊ እንደዚህ አይነት ነገሮችን ቶታሊ ሰዎችን ከእንግልት ከማይሆን ከሄድ ራሱ ካለማወቅም አሁን እንደዚህ አይነት ኢንተርቪውሽ ቢበረክቱ ከእንደዚህ ካለማወቅ ብዙ ይተርፋል ብዬ አስባለሁ እና ለህብረተሰብ በጣም ጠቃሚ እጅግ ክፍያዎች ናቸው የሚፈጽሙት። አሁን ግን ቴክኖሎጂ በማከለ እንትኖችን ጠብቆ ነው እየተከፈለ ያለው ማለት ነው። መንግስት የመልካም አስተዳደር ችግሮችን ለመቅረፍ የዲጂታል አሰራሮችን በመተግበር ላይ ሲገኝ አገልግሎቶችን በአንድ ጣራ ላይ ያሰባሰበው ይህ ዘመናዊ አሰራር ባለጉዳዮች ያለ እንግልት አገልግሎት እንዲያገኙ አስችሏል። ይሄ አንድ ማዕከል አገልግሎት እንግዲህ ሁሉም በተለይም እነዚህ ፓብሊክ ፌሲንግ የሆኑ አገልግሎት የሚሰጡ ወይም ደግሞ ተገልጋይ የሚበዛባቸው ተቋማት በሙሉ ቢያንስ እነዚህ ተቋማት አገልግሎቶቻቸውን እነዚህ ማዕከላት ቢያመጡ የተገልጋይ እንግልትን እንቀንሳለን በሚል በ11 መሶብ ማዕከላት ውስጥ አይ ቲንክ 170 በላይ የሚጠጉ የከተማችን አገልግሎቶችና አይ ቲንክ ከ300 በላይ የሚሆኑ ደግሞ ንዑስ አገልግሎቶች ወደ መሶብ አንድ ማዕከል እንዲገቡ አድርገናል። የዲጂታል አሰራርን በመተግበር የአገልግሎት ጊዜን ማሳጠር ያስቻለው ይህ አገልግሎት ሌብነትና ብልሹ አሰራሮችን በማስወገድ በሀገሪቱ ኢኮኖሚ እድገት ላይ ጉልህ ሚና ይኖረዋል። አገልግሎታችን ከእጅ ንክኪ የጸዳና በሲስተም የታገዘ ስለሆነ እንዲፈጠን ስለሚያስችለው ሰው በወረፋ ነገ ተመለስ ምናምን በሚል ሁኔታ ለእጅ መንሻና ቶሎ ተስተናግዶ ለመሄድ የሚሰጣቸውን የእጅ መንሻና የጉቦ ሁኔታዎችን በር ይዘጋል።
በ11ዱም ክፍለ ከተሞቻችን ኢቨን በማዕከል የሚሰጠውን አገልግሎት ጭምር ማግኘት የሚቻልበት የአገልግሎት ትስስር መፍጠር ተችሏል። ይሄ ባለአርጀ ከተማችንን አገልግሎት አሰጣጥ የሚያሻሽል የሚያዘምን የተገልጋይን እርካታ የሚያስቀር ከዚህ በፊት የነበሩትን ያልተገቡ አሰራሮችንም ጭምር የሚፈታ ነው። የመሶብ የአንድ ማዕከል አገልግሎት መጀመር የተገልጋይን እንግልት ለመቀነስ የሚያባክነውን ጊዜ ለመቆጠብና ህብረተሰቡ ከዚህ ቀደም ቅሬታ ያነሳባቸው የነበሩ ችግሮችን ቀርፏል።